እኔ ከአቡ ጋር አልበላ ለምን ይውት እስኪ እንዴት እንደሚጎርስ እኔም በቃ እንዴ ምን ሊበላ ነው ቆይ ለምንድን ነው ቀስ ብለህ ማትበላው እኛ ቤተሰቦችህ ነን ትንሽ እንኳን እናሳዝነን ስፖርት እኮ ስለምሰራ ነው እና በመግቡ ነው እንደምሰራው ይው እስኪ አስከውን በላ እንዴት አመሻችሁ በዚህ ሰዓት ምን ነው በሰላም ነው በሰላም ነው አጋጣሚ ሆኖ እንጀራ አልጋገርኩም ነበር ደረቅ እንጀራ ካላችሁ እንድታበድሩኝ ብዬ ነው የመጣሁት አረኛ ለራሳችንም የለንም እመልሳለሁ እኮ ተጠቅመሽ ስጋግር ነው እንጂ እሺ ስንት እንጀራ ላድርግልሽ አንድ እንጀራ ይበቃኛል ካላስቸገርኩሽ ደግሞ እንደወጥ ነገርም አርጊበት የምን ወጥ ስጋ ቢሆን ይመረጣል ወጥም አልሰራሽ ነይ በቃ ድንቻለ እሱ ላድርግልሽ እንዴ እና ስጋ ከሌለንስ አረኔ በራሴ ነው ያለቀስኩት ምን ነው አሰለፍ የተፈጠረ ነገር አለ እንዴ እንግዲህ ከሁላችሁም ጋር ረጅም ጊዜ አብረን ኖረናል እኔን የምታውቁኝ በደግነቴ በየዋህነቴ በቁንጅናዬ ነው አሁን ግን ራሴን ላጠፋ ስለሆነ ገመድ ካላችሁ እንድትሰጡኝ ብዬ ነው የመጣሁት የስ እንጀራችን ተረፋ ታዲያ ገመዱን የፈለጉት ለመጨረሻ ጊዜ ለመዝለል ነው ተናገሪ እንጂ ምን ተፈጥሮ ነው እኔ ቸግሮኛል እስከ ዛሬ ድረስ ክብሬን ብዬ እየተራብ እየተጠማኩ ነው የኖርኩት አሁን ግን በቃ ይሄው ቤት ውስጥ ምንም የሚላስ የሚቀመስ ነገር የለም እና አይስክሪም አንቺ ወሮ እንደው ምን አለበት ባለቤቴ በህይወት ኑሮ ቢሆን አልራብም ነበር ምን ተባዩ ነበር እና ራስ ማጥፋቱን ምን አመጣው ደግሞስ እኛ ያያለን ለምን ትራቢያለሽ የምትፈልጊውን ነገር እኮ ከኛ መውሰድ ትችያለሽ አው የሚያስፈልግሽን ነገር ብቻ ንገሪ አይ እኔ ያለፈውበትን ነገር ያልሰራውትን ነገር እኔ መቀበል መብላትም አልፈልግም ግን ምን አሰብኩ መሰላችሁ እዚህ ቤት በቤት ሰራተኛነት ቀጥራችሁኝ የቤት ስራ እየሰራው ስንታየውን እየጠበቅኩ እንደው በዛው ምበላውም ነገር ብትሰጡኝ እንደው ለሞራሌም ለጭንቅላቴም ጥሩ ነው ረሃብና ሞራል ግን አንድ ላይ ሄዳል አይጋጭም እንግዲህ አንቺን የሚያስደስትሽ ከሆነ እኛ ችግር የለብንም እሰይ ብርዬ እውነት ነው የምነግር አላሳፍራችሁም ከጭንቀትና ከረሃብ ነው የገላገላችሁኝ ችግር የለውም ብቻ አሁን ይውሉ መጨናነቁን ትተሽ ነይ ከኛ ጋር ቢ እሺ ብርዬ አመሰግናለሁ እንዴ አይቻልም ለምን ሰራተኛ እኮ ብቻውን ነው የምትበላው ህይወት በየፈርጇ መልኳ ጉራ ማይሌ ደምቆ የፈዘዘ የዘመን አቆሌ ቅኝት አልባ ምሬት ምን አገባኝ ጌታ ሆነው የመሩት የጊዜው ቦታ ህልሙ ጠባብ ሰፊ ሜዳው መንቀብርኩ መቆሜዳው በትውልዱ የማንነት የምንነቀለ ዋጋልባና ከንቱ ነገር ሲፈስባባለ ሁሉም ሳለ መሬት ጥቦ ለማነስ ይለፋል ቦታ ሳይሰጥ ለምርኩዙ ለመንገድ ይገፋል በየመስኩ በረጃችን አረሙ በዛበት ዞረላና የተጠምደናል አሻግሮ በማየት ታእምሮ በላይ ልቀን ርቀን ሄደናል 8000 ጭልጥ አድርገን 9 ከትመናል ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ ዘጠነኛው ሺ ዊ እናቴ ናፈቅሽ እኛ ጋር ናፈቅሽ የሰው ቤት የሰው ነው ወገቤን አመመኝ አሰልፍ ምን ያደረክሽ ነው አልተቀመጥኩም እኮ ያጸዳው ነው በቦምብ ነው እንደምታጸጁ ሶፋው ተገለባብጧል እኮ ሶፋውን ስራ ጸዳሉ ብዬ አንስጨው ከዛ መመለስ ከብዶኝ ነው ባክሽ እንዳታባደሪኝ ባክሽ አራኒ ዝም ብዬ ነው ተናገርኩት ለማንኛውም ተው በቃ ችግር የለው ምን ያስተካክለዋለሁ ይሄማ የኔ ስህተት ነው ችግር የለው ምን ራሴ ያስተካክለዋለሁ ችግር የለውም አንቺ አረፍ በይና እኔ ያስተካክለዋለሁ ካልሽሽ እኔ ምልሽ ግን አሰለፍ
ከዚህ ውጪ ሌላ ስራ ለመስራት ብትሞክሪ አይሻልም? እሱማ ምን ያልሞከርኩት አለ? ልብስ ማጠብ ሞከርኩ፣ ሞዴሊንግ ሞከርኩ። አንፈልግሽም አሉ። እንዴ ለምን? እኔ እንጃ ቁመቴ መሰለኝ። ኧረ እኔ ልብስ ማጠቡን ነው ያልኩሽ። ያው ቶሎ አታደርሽም ብለው ነው አንፈልግሽም ያሉኝ። እንደምን አለበት ባለቤቴ በህይወት ቢኖር ኖሮ። ብቸኛ መሆኔ ነው እንደዚህ ይጎዳል። በቃ ተረጋጊ፣ ታዩ ቤት ውስጥ ያለውንም ስራ እንተጋገዛለን። ግን ወጥ ሰርተሻል እንዴ? አይ እኔ በልቻለሁ። ኧረ እኔ ለኛ ነው ያልኩሽ። ውይ አስራብኳችሁ አይደል? ውይ የኔ ነገር ስታርገዋለሁ እኮ ወይኔ። ውይ ባለቤቴ በህይወት ቢኖር ኖሮ እኮ እንደዚህ አልሆንም ነበር። እንዴ ኧረ በቃ ችግር የለውም እኔ እሰራዋለሁ። ከየት እየመጣ ነው? ከየትም። ምንድነው ኪስ ውስጥ የከተትከው? አይ ስልኬን ነው። ኧረ አይመስለኝም። እስቲ ቆይ በዶሮ እግር መደወል ጀመርክ? በቃ አሻጥንት ነው። ምን አገባህ? እኔ የምልህ ግን አቡ ስፖርት የምትሰራው ለጡንቻ ነው ለረሃብ? ይኸውልህ ወንድ ልጅ ወንድ የሚባለው ሲበላ ነው። እሺ ስለዚህ ብትበይ ጥሩ ነው። አቡ ይሄን አጥንት ከየት እንዳመጣው ንገረኝና በሰላም ልተኛ። ከውሾቹ ወስጄ ነው። አንተ እኮ አታረገውም አይባልም። ትግጣለህ? ሂድ አንተ። ውሾቹስ እሺ ያንተ አፍ የነካውን ልብላ? በበዓል ወቅት አዲስ የቤት ዕቃ መግዛት የተለመደ ነው። አሮጌ ቤት ላይ አዲስ ዕቃ ከመግዛት በዕቃው ዋጋ አዲስ ቤት ቢገዙስ? አሁን ላይ ሙሉ የቤት ዕቃ ለመግዛት ስንት ያስወጣናል? 300,000፣ 400,000። በዚህ ዋጋ የቤት ባለቤት መሆን እንደሚችሉ ያውቃሉ? ዲኤምሲ ሪል ስቴት የትንሳኤ በዓልን ምክንያት በማድረግ ለሽያጭ ያወጣቸውን ግንባታቸው ከ50% በላይ የተጠናቀቁ ቤቶችን ከ431,000 ብር ቅድመ ክፍያ ጀምሮ ከ60% የባንክ አማራጭ ጋር አቅርቦልዎታል። ስለሆነም እነዚህን ቤቶች ቀድመው በመደወል የግሎ ያድርጉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ብላ ብርዬ ብላ። አንቺ አትበይም እንዴ? አይ እኔ እንኳን በልቻለሁ፣ አንተ ብላ። እኔ እዛ ሄጄ ጨለማ ውስጥ ጓዳ ልቀመጥ። እንዴ ለምን እዚሁ አትቀመጭም? አስቸገርኩ አይደል ብርዬ? መቼም አስቸገርኩ። እኔ የምልህ ብርዬ እንደው ራሳቸውን ችለው ልጆች ወግ ማድረግ አይተው ከቤት ሲወጡ ማየት እንደው አልናፈቀህም? ይናፍቀኛል፣ ግን እሱን የማየው በህልሜ ብቻ ነው። እንደው ብርዬ እንደው ስንቱን ቻልኩ የኔ ጌታ። እንደው ውይ እንዴት እንደምታሳዝነኝ። አንዱ ሌባ፣ አንዷ የወለደች፣ አንዷ ፈት፣ አንዱ ደግሞ ያጩባው። እንደው ስንቱን ቻልከው? እንደው ስንቱን ቻልከው? ውይ ያው ምን ታደርጊዋለሽ? ልጆች አይደሉ? ምን አደርጋቸዋለሁ? ቆይ ለምን ለማደጎ አንሰጣቸውም? ለምን አትሰጣቸውም ለማለት ፈልጌ ነው። እነዚህን የሚያካክሉ ሰዎች ማን ነው በማደጎ የሚወስደው? ብርዬ እንደው ጭንቅ ቢለኝ እኮ ነው። በእነሱ ምክንያት እየተበሳጨህ እኮ የድሮ መልክ እኮ ጠፋ። ምን መልኬ ብቻ? ጸጉሬንስ የጨረሱት እነሱ አይደሉም? ምን እየላችሁ እያበሳጩኝ ነው እንጂ። እሱን እኮ ነው የምልህ። ግን ደግሞ ምንም ቢሆን ልጆቼ ናቸው። ግን እዚህ ሆነው ያልተቀየሩ ወጥተው ይቀየራሉ ብዬ አላስብም። ጸባይ እኮ ነው ያልኩት፣ ጾታ አይቀየሩ። በእነሱ እምነት ይኖርህ ለማለት እኮ ፈልጌ ነው። እስኪ አስብበታለሁ። አሁን እንዳይመሽብሽ በጊዜ ብትሄጂ ይሻላል። ግን ጧት ተነስቼ እንድሰራ እዚሁ ማደር አይሻልም? በዛ ላይ ደግሞ ባዶ ቤት ስቀመጥ የሞተው ባለቤቴ በቃ ይመጣና ፊቴ ድቅን ይላል። በቃ ጭንቅ ነው የሚለኝ። በቃ ኧረ በቃ ችግር የለውም፣ እዚሁ ማደር ትችያለሽ። ግን የት ትተኛለሽ? ሁሉም ቦታ ተይዟል። እንደምን ይሻል ይሆን? አንተ ጋር ልተኛ? ኧረ አልጋው ትንሽ ነው፣ ምንም ቦታ የለም። በጎን በኩልም የለውም አልኩሽ እኮ። በጥግ በኩልስ? የለውም። እሺ ከላይ አሰለፍ። ደህና አደሪ። አሁን እችን የመሰለች ልጅ እስኪ ጥላት አለሁ ይላል። ማን ያለው? አባትሽ ነው እንዴ? ለምንድን ነው የሚጥለኝ? አንቺን አይደለም ባክሽ፣ ህፃኗን ነው እንጂ። ስንታየው ታዲያ እንዴ ትናንትና ማታ ያወራን ድንገት አምልጦት ነው መሰለኝ። ከየትም አርግዛ መጣ የማንንም ልጅ አላሳድግም ከቤቴ ሁለቱንም አስወጣቸዋለሁ እያለ ነበር።
እኔ ደግሞ ታው ብርሃኑ ምንም ቢሆን ሁለቱም ልጆች ናቸው ብዬ እንደው ተንበርክኬ አልቅሼ ለመንኩት ብታይ አይ ተይተ ያሰለፍ እኔ ሊል ይችላል ስንታየውን ግን በጭራሽ አይላትም መቼስ አባትሽ እንዲህ አለ ብዬ የውሸት ወሬ ፈጥሬ አባትና ልጅ ማጣላበት ምክንያት የለኝም ቆይ ለሱ ችግር የለም ከስራ ሲመጣ እናግረዋለሁ ታይ እንጂ ወራ እኔ እንደነገርኩሽ ካወቀማ የስራ ገመዴ ነው የሚበጠሰው እኔ አሁን የነገርኩሽ እኮ እሱ ሳይቀድምሽ አንቺ እንድትቀድሚው ነው ጭራሽ ልጅን ለመጣልሽ ቀዳዳ እኔ እንደሱ አላልኩም ቀድመሽ ክብርሽን ጠብቀሽ የራስሽን ቤት ተከራይተሽ እንድትወጪ ብዬ ነው ብር ከየት አምጥቼ ነው መከራየው ለብሩ አታስቢ ስራ ፈልጊ ብሬ ስንታየው ቆይ ለማንኛውም በቃ ልብስ ላዘጋጅ ቆይ ሻንጣ ላምጣ ጭራሽ አግብታ እንደመውጣት ፈታ ተቀመጣለች ወይ ብሎ በሰፈሩ አሳፈረችኝ አላለ መሰለሽ እኔማ ሰሰማ እንደው ቦግን ያለብኝ እንደምንም ግን ንዴቴን ተቆጣጣርኩት ካሁን በኋላ ግን በቃኝ አሽቀንጥሬ ነው ማስወጣት አላለ መሰለሽ እኔ ደግሞ እንዴ ማስወጣቱ ሲሆን ማሽቀንጠሩ ምን አመጣው በየኔ ደግሞ እንደው እንዴት አርጌ በታይ እንደለመንኩት አረ ተው እባክህ ታው ብርሃኑ ታው ይቆጫል ይያልኩት ወይ አረሱ አይሰማ አባ ነው እንደዚህ ተናገረው መቼስ አባትሽ እንዲህ አለ ብዬ አባትና ልጅ የውሸት ወሬ ፈጥሬ ማጣላበትን ምንም ምክንያት አይኖረኝም ቆይ ይምጣስሽ ቤት አናግረዋለሁ ተንጀራዱ እኔ እንደነገርኩሽ ካወቀማ የእንጀራ ገመድ የተበጠሰ ማለት ነው እኔ እኮ የነገርኩሽ ቀድመሽ አንቺ በማረግ እንደው ቤትሽን ተከራይተሽ እንድትቆጪ እንድትቀድሚው ብዬ ነው እና ሻንጣ ላምጣ ያስኳንት ሌብ እንዴ ጭራሽ ቤት ሰብረ ገብተህ ምግብ ሰርተ መብላት ጀመርክ አረ ሰርች አይደለም አሙቄ ነው ቲቪ ግን እዚህ ተቀምጦ እንዴት አስቻለ ከመቼ ወዲህ ነው ደግሞ እኔ ቲቪ ስበላየው አይ የሚሰረቅ ዕቃ ያለ እንዴት አስቻለ ለማለት ነው በዚህ አያያዝ ግን ቲቪውም አይቀርለትም ከምታፈጥ ዝም ብለህ ብላ ይቅላል ደጅን ታጠብ እንጂ ኧረ እባክህ እስክታጠብማ እንኳን ምግቡ ቤቱም አይተርፍም ቀልደኛ እኔ ምለ ቆይ ግን አሰለፍ ቤቴ የሚላስ የሚቀመስ የለም ቸግሮኛል አላለችም እንዴ እና የሚላስ የለም ማለች እንጂ ምግብ የለም አለች ኧረ እኔማ በልቼ ስወጣ ነግራቸዋለሁ አንድ ነገር ትንፍሽ በልና እገላለሁ ይሄን የመሰለ ዶሮ ጥልታስመልጠን እና ጥንት ዛሬ ሚዛል ምን አገባ እንዴት ዋላችሁ እንዴት ዋላችሁ እያልኩ እኮ ነው ኧረ እንዳትቀጩ ቆይ ምን ሆናችኋል አባ ይሄን ያህል ከብጃለሁ ማለት ነው ማለት ከተቀመጥሽብኝ ምን ያህል ብከብድስ ልጅ አይደለው አባቴ ነህ አትፈርድብኝም ብዬ ነበር ካንተ ጋር እዚህ ተቀመጥኩት ብሬ ስንታየውን ልጅ ባትሆን እንኳን የልጅ ልጅ አትሆንም ለኔ ያለ ቦታ ይሄ ብቻ ነው መልስልኝ አባ አው ቦታዋን መልስላት ከዛ ደግሞ እኔንም መልስልኝ እኔ እኮ አንተን ብቻህን እዚህ ቤት ጥዬህ እንዳልሄድ ብዬ ነው እንጂ የራሴን ቤት ፈልጌ ተከራይቼ መውጣት አቅቶኝ እንዳይመስልህ አው እኔም ከቤት መውጣት ከብዶኝ አይደለም እሺ የረዱ ቤት ሄጄ እኖራለሁ እሺ አሁን እኛ ካንተ ምን ፈልገው መልስ ብቻ ነው ምን ጠይቃችሁ ነው የምመልሰው እስካሁን ድረስ ያወራነውን አልሰማህንም እናንተ ራሳችሁ ያወራችሁትን ሰምታችሁታል ቆይ ምንድነው ነገሩ ስለምንድነው የምታወሩት እንግዲህ ከዚህ በላይ ግልጽ ልናደርግልህ አንችልም ገባኝ አየኔ ነገር ፕራንክ መደረጉ ነው ማለት ነው አይደለም ለማንኛውም ከዛሬ ጀምሮ ቤት መፈለግ እጀምራለሁ እወጣለሁ እኔም እንደዛው ረዱ ቤት ተከራይታ እንዳገኘች እወጣለሁ እሺ ቆይ ምን እንሁን ብለው ነው እነሱ እንደዚህ የሚሆኑት ምን አውቃለሁ ብለሽ ነው ረዱም ውሮም ቤቱን ለቀን እንወጣለን ብለው ዛቱ ወይ ብር የራሳቸውን ችለው በመውጣታቸው እኮ ደስ ስላለኝ አይ በእንደዚህ አይነት ሁኔታ አይደለማ ለነገሩ የራሳቸው ጉዳይ እስከመቼ ስለነሱ ተጨንቄ ልኖር ነው አሁን ያማውቀው ቆራጡ ብርሃኑ መጣ እስኪ እዚች ወረቀት ላይ ፈርም ምንድነው እሱ ይሄ ባለፈው አንተ ኮሚቴዎች ስብሰባ ተጠርተህ አልሄድክም አይደለ ያልመጡትን ሰዎች አስፈርሚ ተብዬ ተልኬ ነው ስለማይነበብልኝ መነጽር ላምጣ ችግር የለውም ለሁለታችንም እኔ በደንብ አንብቤዋለሁ ብቻ አንተ ፈርም ካልሽ እሺ ይሄው እዚች አቶ ብርሃኑ
ጀማለች ቆይ አንዴ ከስራ መሰለኝ አናግሬ ልምጣ ወይ ሰለፍ ተበላሽ ወይ ዛሬማ ብቻዬን ነው ጭጭ ማረገው አሁን ደግሞ ለምንድን ነው የመጣው እሱ ቆንጆ ደላላ አለ አላልኳችሁም እሱ እኮ ነው እኛ መልኩ ምን ይሰራልናል የምንፈልገው እኮ ደላላ ነው እኮ የምትፈልጉትን ነገር ንገሩትና እሱም ያለውን ቤት ይነግራቸዋል አዎ እጄ ላይ ብዙ አይነት ቤት አለ ለምሳሌ አፓርታማ አለ ቪላ ቤት አለ ይሄ ቤት አለ ጭራሽ የራሳችንን ቤት ታከራየን ከወደዳችሁ ትሸጥላችኋል እነሱ ከዚህ ቤት መውጣት ነው የሚፈልጉት ሌላ ቤት ፈልግላቸው እና ምን አይነት ቤት ነው የምትፈልጉት ባለ አንድ መኝታ ቤት ፈልግልን ከዚህ ቤት ቶሎ መውጣት ነው የምንፈልገው የሰራተኛ ክፍልስ ደግሞ የሰራተኛ ክፍል ምን ይሰራል እና አንቺ የት ልትተኚ ነው ከዚህ ቤት ሞጥቼ ሰራተኛሽ እንደሆን ትፈልጊያለሽ ጥያቄ ከሆነ አዎ ፈልጋለሁ ምን ሆነህ ነው አይ የሆነ ምግብ በልቼ ሆዴና ሞኝ ትንሽ አረፍ ልል ነው የመጣሁት ወይ በቃ ሽንት ቤት አርፋለሁ ወይኔ እሺ ባለ 3 መኝታስ ትፈልጋላችሁ እንደኛ ባለ 3 ምን ያደርግልናል ሁለት እኮ ነን ያሰብኩትማ አንዱን ክፍል እኔ እንድኖርበት ነው ምን እንደውም ይሄ ጥሩ አጋጣሚ ነው እኔም ተከራይቼ ስለምኖር ብቻዬን የቤት ኪራይ መክፈል ከብዶኛል ስለዚህ ለሶስት አብረን ከኖርን መክፈል አይከብደኝም ምክንያቱም ሁለታችሁ ትከፍሉታላችሁ አይ እኛ ከወንድ ጋር የሚኖር ሐሳብ የለንም ይኸውላችሁ አብረን ከኖርን በብዙ ነገር ተጠቅማችኋለሁ ቤት አጸዳለሁ እቃ አጥባለሁ ማንኛውንም ቀዶ ጥገና ማድረግላችኋለሁ የምን ቀዶ ጥገና ማንኛውንም አንፈልግም ይቅርብ ለሁለታችን ብቻ የሚሆን ቤት ካለ አሳየን ካልሆነ ግን ሌላ ደላላ ጋር እንሄዳለን ሂዷ በኋላ ግን ተንበርክካችሁ ትለምኑኛላችሁ እሺ እንዴ አረ በእናታችሁ አትሂዱ እኔ አልበላሁም አንተ ግን በጣም ጨካኝ ሰው ነሽ ገና ነቃብኝ ብለ በመርዝ ልትገለኝ ነበር ይቅርታ አልኩ አይደል እንዴ 2 አመት ሆኖ እኮ አረ ቅድም ነው እንጂ ብቻዬን እያሰለፍ ጋር ገብቼ ከበለው በኋላ ያው ሽንት ቤት ስመላለስ ነበር እንዲዘር ትፈልገ ሆዴና ሞኝ ነው እንጂ አይ ጩቢቲ እኔ ምግብ እያለቀ ሲያስቸግረኝ አይጥ መርዝ ጣል አድርጌበት ነበር አንተ ግን ጠንካራ ነህ አለመሞት ወይ ምን ልትሰሩ ነው ቤት የገባችሁት አንቺ ራሱ ለምንድን ነው ያ ሁሉ ምግብ ቤትሽ እያለ የለኝም ያልሽ አሁንማ ጨረሳችሁት ከዛ እርሶኛም በመርዝ ሊጨርሱን ነበር ይኸውላችሁ አሰለፍ ቤት ምግብ አየን ብላችሁ እንደው ለብሬ እንዳትነግሩብኝ አደራችሁን ያው የምትስማሙ ከሆነ እንደፈለጋችሁ እየወጣችሁ ይገባችሁ ትበላላችሁ ቆይ ምን አስበው ነው ምንስ ብታስብ ካበላችን ምን አገባ ቆይ ተስማማላችሁ አትስማሙም እሺ ግን አንድ አይነት ምግብ አንፈልግም የራሳችንን ሜኑ እናዘጋጅና በሱ መሰረት ነው መስሪልን ያው ከቻሉ ደግሞ መርዝ ያርጉበት ያው አለ አይደል እንዳልሞት ታራዱ ሽሮ የኔ መርዝ ያለው ዶሮ አይሻልም እንዴ እውነት እሱስ ለማንኛውም እኔ ያሰብኩትን እቅድ እስከማሳካ ድረስ እንዴት ብላችሁ ትንፍሽ እንዳትሉ እኔ የምለው ከቤት ጠቅልላችሁ እንድትወጡስ ምን ልስራላችሁ ምን አላችሁ እኔ ምንም ቢሰሩ ከዚህ ንቅንቅ አልልም ለራስ ወይኔ ኦፕን ኪችን ያልኩሽ ቤት ይሄ ነው ይሄ ኮማድ ቤት ነው እኮ ኦፕን ኪችን ይሄ ሁሉ ያንከራተትከኝ ለዚህ ነው ይሄን እኮ ያጣ ስንት አለ እና ሌላው ስላጣ እዚህ ማድ ቤት ውስጥ መኖር አለብኝ ምን ችግር አለው እዚሁ ትተኛለሽ እዚሁ ታበሲያለሽ ይመስለኛል ሽንት ቤትም ያላችሁ አይመስለኝም ስለዚህ እዚሁ እንዳጨርሰው እዚህ ቤት ውስጥ ከምኖር ጎዳና በወጣ ይሻለኛል እሺ በቃ ቅድም ያየሁት ሌላ ቆንጆ ቤት አለ እሱ ላሳይሽ የት ነው ይሄው የምርህና ምን ነው አልወደድሽው
ረዱና ወሮ ቤቱን ለቀው ስለወጡ ከፍቶኝ ነው። ወጡ እንዴ? እንዴ ታዲያ ሻምፓኝ ይዘሽ ነው ያትለኝም ነበር እንዴ? ታዲያ አንተ ምን አስከፋ እነሱ ፈልገው ከወጡ? ያው ስንት ጊዜ አብረን ኖረን ድንገት ቤቱ ጭር ሲል ጊዜ ከፍቶኝ ነው። እና ምን ችግር አለው? ጭር እንዳይል ከፈለክ እኔ ሯሯጥልሃለሁ። ደግሞ እኮ ቤት አግኝተው ቢወጡ እሺ ካንተ ጋር ከምንኖር ጎዳና ብንኖር ይሻላል ብለው ነው እኮ የወጡት። ግን እኮ ደላላ አገናኝቻቸው ነበር። ቤት አላገኘላቸው ማለት ነው? ደላላው ማያገኘላቸው ይሄን ቤት ብቻ ነው። እነሱ ደግሞ እዚህ መኖር አይፈልጉም። እና ልጆች ጎዳና ወጡ ነው የምትለኝ? ወይ ብርዬ እንዴት አድርገህ ይቅርታ እንደምታደርግልኝ አላውቅም። ይሄ ሁሉ የኔ ጥፋት ነው። ቆይ ምንድነው የምታወሪው? ዋሽቼ ካንተ ጋር እንዲጣሉ ያረኩት ከቤት እንዲወጡና በተኛበት ደግሞ ግንባርክን የሳምኩ እኔ ነኝ። እባክህ ብርሃኑ ይቅር በለኝ እባክህ። አውቃለሁ ምኑን ግንባርክን መሳሜን? እሱም ባላውቅም ግን ከነረዱ ጋር ልታጣይ መሞከርሽን አውቄያለሁ። አንቺ ግን ምን አስበሽ ነው እንዴ? ጎዳና ወጥተዋል አላልከኝም እንዴ ብሬ? አውቄ ነው እንደሱ ያልኩሽ። ይሄ ምንድነው? ኤስ ምንድነው? አስፈርመሽ ልታገቢው ነበር ሐሳብሽ? እሱማ ነበር። በህጋዊ መንገድ ካልተፈራረምሽ ይሄ ምንም ጥቅም እንደሌለው አታውቂም? እና እንሂድ። አሁንም አምነሽ ይቅርታ ስለጠየቅሽ ይቅር ብዬሻለሁ። ከዚህ በኋላ ግን እንደዚህ አይነት ነገር እንዳትደግሚ። ለማንኛውም ውሮ ነገር እንዳታበላሽ ብዬ አልነገርኳትም። ከቤት እንደምንወጣ ነው የምታውቀው። ሄጄ ልንገራት። ይኸውልህ ከዚህ በኋላ አይንህን ማየት አልፈልግም። እሺ ምን እንዳትለኝ ጨካኝ አይደለም ወይ?